ደረጀ እንግዲህ ዳጣ በመጥፋቷ በጣም ተናዷል ማለት ነው። ምክንያቱም እንግዲህ አቶ ደረጀ ዳጣ ልጁ እንደሆነች ይታወቃል። ነገር ግን ዳጣ ከአቢጌል ጋር ባለመስማማትና እንግዲህ አቢጌል በጣም እያስቸገረቻት ስለሆነ ዳጣ እንግዲህ ይህንን ቤት ለቃ ወጣለች ማለት ነው። አሁን ላይ ይህንን ቤት ለቃ ዳጣ ከወጣች በኋላ ናታን እንደገና ሰላም ውሃ በጣም ተደብረዋል ማለት ነው። ምክንያቱም ዳጣ እዛ ቤት ከገባች ጊዜ ጀምሮ የቤቱ ድምቀት ስለነበረች ማለት ነው። ስለዚህ አሁን ላይ ውሃም እንደገና ናታንም አሁን ደብሮታል። ናታን ዳጣ ላይ እየደወለላት ነው እንግዲህ መሄዷና ሳትናገር ቶሎ መጥፋቷ በጣም አስገርሞታል ማለት ነው። ስለዚህ ሰራተኛዋ ሰላም ከአቢጌል ጋር ዳጣ እንደተጣላችና ከቤቱ እንደወጣች ለናታን ከነገረችው በኋላ እንግዲህ ናታንም እየደወለ ዳጣን እንደሚያገኛትና በውጪ ካልሆነ ደግሞ እንድትመለስ ነግሯታል። አሁን ጉዳዩ አቶ ደረጀ የዳጣ መጥፋትና ዳጣ ቤቱን ለቃ መውጣቷ እንግዲህ አስጨንቆታል። ስለዚህ አቶ ደረጀ ያደረገው ነገር ምንድነው? ዳጣን ለዳጣ ይደውልላትና አሁኑኑ ወደ ቤት እንድትመለስ እየጠየቃት ይገኛል። ምንም ያህል አቢጌል ወይም ደግሞ ምንም ያህል ሰው ቢያስቸግራት ቢያስጨንቃትም ነገር ግን እንዴት ለኔ ሳትነግሪኝ እንደዚህ አይነት ድርጊት ትፈጽሚያለሽ ወይም ታደርጊያለሽ ብሎ ተቆጥቷታል። እንደ አባት ገስጿታል ማለት ነው። ስለዚህ አቶ ደረጀ ይህንን ነገር ካወቀ በኋላ እንግዲህ በምሽት ለመሄድ ዳጣን ይዟት ሊመጣ አስቧል ማለት ነው። እንግዲህ በዛ መሃል ነው እንግዲህ ሰራተኛዋ ሰላም እንግዲህ የዲኤንኤ ምርመራው የአቢጌል ያመጣችው ማለት ነው ዳጣን ለማዋረድ ከአባትየው ከደረጀ ጋር ያደረገችውን የዲኤንኤ ምርመራ ውጤት ቆሻሻ መጣያ ውስጥ ስላገኘችው ሰራተኛዋ ሰላም ለአቶ ደረጀ እየሰጠችው ነው ማለት ነው። እንግዲህ አቶ ደረጀ ይህንን የዲኤንኤ ምርመራ ሳይ ምን የሚያደርግ ይመስላችኋል? በጣም ነው የሚናደደው። ይህንን ማን እንደዚህ ደፍሮ ሊያደርግ ቻለ የሚለው አንዱ ጥያቄ ነው። ሁለተኛ ደግሞ እንደዚህ አጠገቤ የሚከታተለኝ ሰው ማን ነው ከቤት ውስጥ የሚልም ጥያቄ ጫር ያደርግበታል ማለት ነው። እስቲ እናንተ ደረጀ ይህንን ነገር ካገኘ በኋላ ምን የሚያደርግ ይመስላችኋል አቢጌልን? ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳጣ ክፍል 11 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 11 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አቢጌል ዳጣ ገና ከመሄዷ ናታን ጋር ገብታ እንግዲህ ከሱ ጋር መሆን ስለምትፈልግ ከዚህ በፊት እንደምታፈቅረው እንደምትወደው ነግራው የሱን መልስ እየጠበቀች ነበር ማለት ነው። ነገር ግን አሁን ላይ ናታን ዳጣን ስላባረረቻትና እንደገናም ደግሞ ላስብበት ያላትን መልስ ሰጥቷታል። ናታን ምንድነው ያላት? ለአቢጌል ምንም አይነት ስሜት እንደሌለውና እንደ እህቱ ጭምር እንደሚያያት ነግሯታል ማለት ነው። ምክንያቱም እዚህ ቤት በቆየበትና በኖረበት ጊዜ ሰዓት ጀምሮ ለአቢጌል እሱ የሚሰማው ስሜት እንደ ታላቅ ወንድም ነው። ስለዚህ አሁኑኑ አቢጌል ተስፋ ብትቆርጥ ይሻላታል። ናታን ለአቢጌል እንደ እህቱ እንደሚያያትና እንግዲህ የሱ ቤተሰብ እዛ እነ አቶ ደረጀ ጋር ናታን ሲያስቀምጡት አምነው እሱን ደግሞ እነሱን አክብሯቸው እየኖረ ስለሆነ አቢጌልን ማባለክ እንደማይፈልግና እሷ ተስፋ እንድትቆርጥ በሱ ላይ ነግሯለች። ምክንያቱም ናታን ማን ነው የሚወደው? ዳጣን ነው ማለት ነው። ናታን ዳጣንን ስለሚወዳት አሁን ላይ ከአቢጌል ጋር ያው እንደት ስለሚያያት እሷ በናታን ያላትን ተስፋ እንድትተውና ሌላ ሰው እንድታስብ በጊዜ ነግሯታል ማለት ነው። አሁን ላይ የማርታ ጉዳይ እንግዲህ ዲኤንኤ ውጤቱን ካየችው በኋላ ምንድነው ያደረገችው? ይሄ ነገር ውሸት መሆኑን አረጋግጣለች ማለት ነው። ነገር ግን ከዚህ በፊት አቢጌል ይህንን ምርመራ በራሷ መንገድ ልታደርግ ስትል ምን ችግሮችን ይዛ እንደምትመጣ አስረድታታለች። አቢጌል አትሰማም እንጂ ይሄ ነገር እውነት ቢሆን ኖሮ ማርታና አቶ ደረጀ እንደሚጣሉ አንደኛ፣ ሁለተኛ ደግሞ ሀብት እንደሚከፋፈሉ የዛኔ ደግሞ ቤተሰቦች ልጆቿ
ልጆቹ ወይም ደግሞ እነ ውሃ እና አቢጌል እነ ናታን ደግሞ እንግዲህ ለሁለት ይከፈላሉ ወይም ሜዳ ላይ ልትወርቁ ትችላላችሁ። ስለዚህ ይህንን ሁሉ ማሰብ አለብሽ ብላ እንግዲህ አቢጌል የምትሰማ ከሆነ ይህንን ሁሉ ነገር አስረድታታለች ማለት ነው። ነገር ግን አቢጌል አሁን ላይ እንግዲህ ከዳጣ ጋር እልህ ስለያዛትና ናታንንም እንግዲህ የራሷ ለማድረግ በእልህ ስለሆነ አሁን ላይ የምታደርገው ነገር በጭፍን ነው ማለት ነው። ነገር ግን የወይዘሮ ማርታ አስተሳሰብና ረጋ ብላ የምታስበው ነገር በሙሉ ትክክል ነው ማለት ነው። አሁን ላይ የሚያስገርመው ወይም የሚያስደንቀው ነገር ምንድነው? አቢጌል ያደረገችው ምርመራ እንዴት ተቀያየረ የሚለው ነው። ምክንያቱም ከዳጣ ማበጠሪያ ጸጉር ላይ ነው እንግዲህ ወስዳ ከአባቷ ላይም ወስዳ ያደረገችው ያንን ምርመራ። ነገር ግን ምርመራው ዳጣ የአቶ ደረጀ ልጅ እንዳልሆነ ነው የሚያሳየው። እንግዲህ እናትየው ማይታ ለአቢጌል እንድታይ አድርጋታለች ማለት ነው። ነገር ግን ይህንን ነገር ልታደርግ የቻለችው ማነች? በኔ በኩል እንግዲህ ሰራተኛዋ ሰላም ልትሆን ትችላለች ብዬ ነው ማስበው። ምክንያቱም ያንን ምርመራ ከማድረጓ በፊት ጸጉሩን እንግዲህ ቀያይራ ካስቀመጠችውና የሌላ ሰው ጸጉር እዛ ጋር ካስቀመጠች እንግዲህ ትክክል አለመሆኑን ልታረጋግጥላት ትችላለች። ወይም ደግሞ ሰራተኛዋ ሰላም የራሷን ጸጉር እዛ ጋር ብታረግ እንግዲህ ያ ነገር ስለማይመሳሰል የአቢጌል ሐሳብ እንግዲህ መና ይቀራል ማለት ነው። እንግዲህ ማርታ አሁን ላይ ለትዳሯ ለቤቷ ያላት ክብርና አስተዋይነቷ በጣም ደስ ይላል ማለት ነው። የእውነት እናት የሚለውን ቃል ብቻ ሳይሆን በተግባር እያሳየችን ያለችው አሁን ላይ በጣም ፊልሙ እያስተማረን ይገኛል ማለት ነው። እንግዲህ አሁን ላይ ወይዘሮ ማርታ ያጠራጠራትን ነገር ዳጣ የአቶ ደረጀ ልጅ ናት የሚለው ስላጠራጠራት ይሄ ኢንፎርሜሽን ወይም ደግሞ ይሄ የዲኤንኤ ውጤቱ በእውነት አሳምኗታል። እንግዲህ አቢጌል ተዋርዳለች፣ ውርደቷን ተከናንባለች ማለት ነው። ይህ ነገር ውሸት መሆኑ ለዳጣም ጠቅሟታል፣ ለአቶ ደረጀም በጣም ጠቅሞታል ማለት ነው እሱ ሳያውቅ። ነገር ግን አሁን ላይ ሰላም እንግዲህ ሰራተኛዋ ይህንን መረጃ ወይም ደግሞ የዲኤንኤ ውጤት ለአቶ ደረጀ ሰጥቷለች። እንግዲህ አቶ ደረጀ ይህንን ሲያይ በጣም ነው የሚናደደው። ምክንያቱም ከዚህ በፊት ወይዘሮ ማርታ ይዘው እንደነበርና እንደደበቀችው ያንን ወረቀት አስቧል። ካኪ ወረቀት ይዛ እንደነበር ከዚህ በፊት ጠይቋትም ነበር። ነገር ግን ምንም አይደለም የልጆቹ ዝም ብሎ ነገር ነው ብላ አሳልፈው ነበር። ነገር ግን አሁን ላይ ይህንን ነገር አቶ ደረጀ ካየ ምንድነው የሚፈጠረው ነው። አሁን ላይ ዳጣ ከወጣች በኋላ እንግዲህ ሰራተኛዋ ሰላም ከዚህ ቤት እንደምትወጣ ለናታን ነገረችው። ምክንያቱም ዳጣ በጣም አሰቃየቻት አቢጌል። በቃ አላስቀምጥ ነው ያለቻት። አቢጌል በጣም ከባድና በጣም ክፉ ሰው የሆነች ነው የመጣችው። በጣም እየባሰች ነው። ምክንያቱም ዳጣ ናታንን ትወስድብኛለች፣ ትቀማኛለች ብላ ስለምታስብና እንደገና ደግሞ አቶ ደረጀ እንግዲህ ዳጣን ሲንከባከባት እዛው ቤት እንድትቀመጥ ሲያደርጋት፣ አሁን ላይ ግን አቢጌል ፍላጎቷ ዳጣ ከዚህ ቤት እንድትወጣ ነበር። ነገር ግን ይሄ ነገሩ አልተሳካም ማለት ነው። አቢጌል አሁን ላይ በቃ ምን ማድረግ እንዳለባት ይሄ ነገር ውጤቱ መቀየሩ ደንግጣለች። እና ምን ሌላ ነገር ደግሞ ለማሰብ ነው አሁን እሷ የምትፈልገው የእውነት ትክክለኛ መረጃ ለመስጠት ወይም ደግሞ ያንን ዲኤንኤ ውጤት የእውነት ነው የውሸት ነው የሚለውን ለማረጋገጥ ማለት ነው እንጂ እንደ አቢጌል ስራማ ቢሆን ኖሮ አሁን ላይ ቤተሰቡ ተበጥብጧል ማለት ነው። ኖርማል አይደለም በዚህ ሰዓት። ነገር ግን ያ ነገር አልተሳካላትም። አቢጌል ተዋርዳለች። እንግዲህ ናታንም ውሃም ሰራተኛዋ ሰላም አባትየው ሁሉም ዳጣን ስለሚወዷት የዳጣን መጥፋት አሳስቧቸው እንግዲህ በጣም እየተጨነቁ ነው ያሉት። እንግዲህ ውሃም እንዳየናት ዳጣ በመጥፋቷ ወይም ደግሞ አልመጣም ስላለቻት ምግብም መብላት ትታለች ማለት ነው። ምክንያቱም ዳጣ በጣም እንግዲህ ከውሃ ጋር በጣም ጓደኛ ስለሆኑና እንደ ታላቅ እህትም ስለምትመክራት እንትን ስለምትላት ውሃ በጣም አዝናለች ማለት ነው። እንዳየናት ከሆነ አቢጌል ብቻ ነው አሁን ላይ የዳጣ መጥፋትና እንግዲህ ከዛ ቤት መውጣት ያስደሰታት ማለት ነው። ወይዘሮ ማርታ እንግዲህ አባትየው አቶ ደረጀ ወይም ባልየው አቶ ደረጀ ተናዶ እንግዲህ የአቢጌል ስራ በጣም ከባድ እንደሆነና እሷን መች ነው ስርዓት የሚያስይዛት እያለ ሲጨናነቅ፣ ነገር ግን ወይዘሮ ማርታ
አቶ ደረጀን ለማረጋጋትና ረጋ ብሎ እንዲያስብ እያደረገችው ነው ያለችው። እንደዚህ ነው እንግዲህ ባል በጣም ሲቆጣ ወይም ደግሞ ሲናደድ ሚስት በዚህ ጋር ደግሞ ስታረጋጋና ሁሉም ነገር በሰላም መመለስ ስትፈልግ በጣም ነው ደስ የሚለው ማለት ነው። እንግዲህ ወይዘሮ ማርታ የእናትነት ጥጉን እያሳየች ነው ያለችው። እናንተም እስኪ ወይዘሮ ማርታ የተመቻችሁ ትወናውንም በጣም ነው ስትሰራ በጣም አስተዋይ ናት። እንደገና ደግሞ ትወና እንኳን እስከማይመስለን ድረስ ነው ኖርማል የድራማ ሳይመስለን ነው ያየን ያለነው የሷ ተውኔት ማለት ነው። እናም በጣም የወይዘሮ ማርታ ነገር በጣም ነው ደስ ያለን። እስኪ እናንተ ወይዘሮ ማርታ የተመቻችሁ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለዚህ ወይዘሮ ማርታ የአቢጌል እንግዲህ ክፉ ስራዋና ትክክል አለመሆኗን አውቃለች። ስለዚህ አሁን ላይ ማርታ ማድረግ ያለባት ምንድነው? አቢጌልን በጥንቃቄ ማየትና እንግዲህ መከታተል ብትችል አሪፍ ነው ብዬ አስባለሁ። ምክንያቱም እሷ የምታመጣው ሐሳብና የምታወራው ወሬ እዛ ቤት ያለውን ትዳር ለመበታተን ነው የሚመስለው። ስለዚህ ሁሉም ነገር አስረድታታለች። አቢጌል የምትማር ከሆነ ይህንን ነገር ማድረግ አለባት ብዬ ነው ማስበው። እንግዲህ አቶ ደረጀም ያንን ውጤት የምርመራውን ውጤት ላይ ነው ማለት ነው። እንግዲህ ምርመራው ውጤት ላይ እዛ ጋር አልተመሳሰለም የሚለውን ካየ ወይም ደግሞ ትክክል አለመሆኑን ካየ እውነትም ግራ ይጋባና እሱ በራሱ መንገድ ያንን ምርመራ ሊያደርግ ይችላል ብዬ ነው ማስበው። ምክንያቱም ዳጣን የኔ ልጅ ናት ብሎ እያሰበ ስለሆነ እሱ ስላላረገ እስካሁን ምርመራውን ያንን ነገር ሲያይ እውነትም የኔ ልጅ አይደለችም እንዴ የሚል ነገር ሊመጣበት ስለሚችል ያንን ደግሞ በዲኤንኤ ሊያረጋግጥ ይችላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።